ክብር ለአምላካችን ለእግዚአብሔር ይሁን። የዚህ የቴሌቪዥን ፕሮግራም ተከታታዮቻችን በዚህ ፕሮግራም ላይ አሁን ደግሞ ክፍል 2ን የምናቀርብላችሁ ይሆናል። በተለይም ደግሞ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክት ላይ እንዳስተላለፈልን በፊልጵስዩስ ሐሳብ ውስጥ ጥቅል መግቢያውን ባለፈው ሳምንት ተመልክተናል። ዛሬ ደግሞ ከምዕራፍ 1 ጀምረን በዋናነት ለክርስቶስ በመኖር የሚገኝን ታላቅ ደስታ መሰረት አድርገን ንዑስ ርዕሶችን እያነሳን የምንነጋገር ይሆናል። በዚህ በምንነጋገርበት ክፍል ላይ በተለይ በመጀመሪያው የፊልጵስዩስ መልእክት ውስጥ ወደ ምዕራፍ 1 ስንገባ ሐዋርያው ቅዱስ ጳውሎስ ለቅዱሳን ያሳየውን ልመናና ምስጋና ጸሎት የምንመለከት ይሆናል። የምስጋናና የደስታ ጸሎቱን ለነዚህ አማኞች ሲያቀርብላቸው እንመለከታለን። በተለይ ከምዕራፍ 1 ከቁጥር 3 ጀምረን እስከ 11 ድረስ ባለው ክፍል ላይ ሄደን ስናይ ይህንን ሐሳብ እናነባለን። ክፍሉን ላንብበውና የጳውሎስ ጸሎት የጳውሎስ ምስጋና ለፊልጵስዩስ አማኞች ምን እንደሆነ በዚህ ክፍል ውስጥ የምናይ ይሆናል። ከቁጥር 1 ሲጀምር የመልእክቱ ሐሳብ ተያያዥ ስለሆነ በዚህ መልኩ ላንብበው። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ለኤጲስቆጶሳትና ለዲያቆናት ጋራ በክርስቶስ ኢየሱስ ላሉ ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ሰላምታውን ያቀርብላቸዋል። ራሱን ባለፈው ሳምንት እንዳቀረብኩላችሁ ባሪያ ብሎ ነው የሚያቀርበው እንጂ ሐዋርያ ብሎ አይገልጽም። በተለይም ከእርሱ ጋር የነበሩትን ባሪያዎች አገልጋዮችም እንደዚሁ ባሪያ ብሎ እንደሚጠራቸው እናያለን። በሌሎች መልእክቶቹ ላይ እንደዚህ ብሎ አይጽፍም። ጳውሎስ ሐዋርያ የሆነ ብሎ ይናገራል፣ ወይም ሐዋርያ ሊሆን የተጠራ ብሎ ስለራሱ የሚገልጻቸው መልእክቶች አሉት። እዚህ ቦታ ላይ ግን ራሱን እንደ ባሪያ ነው የሚቆጥረው፣ እንደ አገልጋይ ነው የሚቆጥረው። በፈቃዱ ራሱን እንደሰጠ የሚቆጥርበት መልእክት እንደሆነ ባለፈውም ሳምንት ላሳያችሁ ሞክሬያለሁ። ከዚህ የተነሳ እነዚህን የፊልጵስዩስን አማኞች የሚያመሰግንበት ምስጋና አለው። በተለይ ከቁጥር 3 እስከ 11 ድረስ ባለው ክፍል ውስጥ እንዲህ ይላቸዋል። ሁልጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ አሁን ድረስ ወንጌልን በመስበክ አብራችሁኝ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ የምንመለከተው እጅግ በጣም አስደናቂ የሆነውን መልእክት ሲጽፍላቸው በምስጋና ነው የሚጀምርላቸው። እነዚህን ሰዎች ስለናንተ አምላኬን አመሰግናለሁ ይላቸዋል። ሁለተኛ ከኔ ጋር አብራችሁ የወንጌል አገልጋዮች የወንጌል ሰራተኞች ናችሁ እያለ በጣም ደስታውን የሚገልጽበትን መልእክት እናያለን። ሐዋርያው ቅዱስ ጳውሎስ ስለነዚህ ሰዎች ዘወትር እንደሚጸልይ ለፊልጵስዩስ አማኞች በተለይ ባለው ጊዜ ሁሉ የሚጸልይበትን መንገድ እንዲህ በማለት ያመለክታቸዋል። በእናንተም መካከል ይላቸዋል ቁጥር 6 ላይ በእናንተም መካከል ስራን የጀመረውን በእናንተም መልካሙን ስራ የጀመረውን እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በእስራቴም ወንጌልን መስበክ መጽኛ በማድረግ ሁላችሁ ከኔ ጋራ በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህንን ላሳስብ ይገባኛል አለ። ይሄ ክፍል በጣም ወገኖቼ እጅግ በጣም ደስ የሚያሰኝ ነው። ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ ሲናገር የሚናገርበት ዋናው ሐሳብ ከዚህ የተነሳ ትኩረት እንድናደርግበት ያደርገናል። በተለይ የሚነግራቸው እንደዚህ ነው። በእናንተ የጀመረውን ይላል ቁጥር 6 ላይ በእናንተ መልካሙን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላል። በተለይ ወንጌል አንድ ጊዜ መሰበክ ከተጀመረ አንድ ጊዜ ሥራ ከጀመረ የማያቋርጥ እንደሆነና በቀጣይነት እስከ ፍጻሜ ድረስ ሊሄድ የሚችል መሆኑን እያመለከታቸው የሚጸልይበትን መንገድ ያሳያቸዋል። ጌታን ስለናንተ እጅግ በጣም አድርጌ አመሰግናለሁ ብሎ ይነግራቸዋል። በተለይ በዚህ ጊዜ እጅግ በጣም ደስ ልንሰኝ የሚገባን ይህንን የወንጌል የምስራች ዜና ለሰዎች ሁሉ እያደረስን በተለይ በዚህ በግንቦት ወራችን ላይ ይህንን መልእክት ሳቀርብ አሁን ባለንበት በዚህ በግንቦት ወራችን ላይ እኔና እናንተ ብዙዎቻችን እንደ ኢትዮጵያ እንደ ሀገር
ብዙ ወንጌልን ልንናገርበት የሚገባ በርካታ ምክንያቶች እንዳሉን እናስተውላለን። እንዲሁ ለማስታወሻ ያህል በኮልፌ ቃለ ሕይወት ቤተክርስቲያን ውስጥ በዚህ ጊዜ የግንቦትን ወር ከ1 እስከ 30 ያሉትን ቀኖች የወንጌል ወር በማለት በመለየት የሚያዝያን ወር የሚሽን ወር በሚል ለሚሽን የለየንበት ወራችን ነው። ይሄ ግንቦትን ወር ግን የወንጌል ወር ብለን ለይተነዋል። ከዚህ የተነሳ በእያንዳንዷ ቀን ከ1 እስከ 30 ባሉት ቀናቶች ውስጥ በዚህ ሰዓት የ15 ቀን የጾምና የጸሎት ጊዜ ተይዞ ወንጌል እንዴት መሰበክ እንዳለበት ዓላማው ወንጌልን ያደረገ የጸሎት ጊዜ እየተደረገ ነው። አሁን በዚህ ሰዓት እኔና እናንተ ይህንን መልእክት እያካፈልን በእነዚህ ሳምንታቶች ውስጥ እግዚአብሔር መልካምነቱን እንዲገልጥ እየተጸለየ እንደሆነ ላስታውሳችሁ እወዳለሁ። በተለይ በዚህ ሁኔታ ውስጥ ሐዋርያው ቅዱስ ጳውሎስ ወንጌል ይጀመር እንጂ መጨረሻው ያማረ ነው የሚቆም አይደለም እያለ የሚናገርበት ክፍል እንደሆነ እናያለን። እኔን በጣም ከሚያስደስተኝና ሐዋርያው ጳውሎስ በተናገረው ላይ የፊልጵስዩስንም ሰዎች ጉልበት እንዲጨምሩ የሚያደርጋቸው እንዲህ የሚለው መልእክቱ ነው። በእናንተ መልካሙን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። ስለዚህ ሳይጀምሩት ገና እንደጨረሰው እርግጠኞች ናቸው። ምክንያቱም የኛ አምላክ የምናመልከው አምላክ ጀምሮ የሚጨርስ ሳይሆን ጨርሶ የሚጀምር አምላክ እንደሆነ የሚያመለክትበት ክፍል። ይሄ በጣም ልብን ያሞቃል፣ ልብን ደስ ያሰኛል። እሱም በዛ ስር ላይ ቢሆንም እንኳን የእስሩን ጉዳይ ሳይሆን ይልቁንም የወንጌልን ጉዳይ ይበልጥ እንዲያስቡ የሚያደርጋቸው እንዲሆን ያሳየናል። ከዚህ የተነሳ እንደዚህ ብሎ ተናገረ። በእስራቴ ወንጌልንም መመከቻና መጽኛ በማድረግ ሁላችሁ ከኔ ጋር አብራችሁ። የሚገርም ነገር ነው። ሁላችሁ ከኔ ጋር አብራችሁ ይህንን ታደርጋላችሁ አለ። ክብር ለኢየሱስ ይሁን። ከዚህ የተነሳ ቁጥር 8 ላይ ሲናገር እንደዚህ አለ። በክርስቶስ ኢየሱስ ፍቅር ሁላችሁን እንዴት እንድናፍቃችሁ እግዚአብሔር ምስክሬ ነውና አለ። አያችሁ፣ እርሱ ለወንጌል እንደታሰረ ስለሚያውቅ ወንጌል የሚያመጣውን ዋጋ ለመክፈል ሁልጊዜም ዝግጁ እንደሆነ ስለሚያውቅ ለክርስቶስ መኖር ምን ያህል ደስታን እንደሚያመጣ ደስ በማያሰኝ ስፍራ ላይ ደስታን የሚሰጥ እንደሆነ ሲያመለክት አንድ ናፍቆት አለኝ ብሎ ይነግራቸዋል እነዚህ ሰዎች። እነዚህም ሰዎች ከዚህ የተነሳ ለወንጌል የጨከኑትን መጨከን ስለተመለከተ አንድ ናፍቆት አለኝ አለ። ምን ላያችሁ ናፍቃለሁ አለ። የሚደንቅ ነው። የሚደርስባቸውን መከራ ማሰብ ትችላላችሁ። ያቺ ትርፋቸውን ያጎደለችባቸው መንፈሱ በተመታበት ጊዜ ትርፋቸውን ያጎደለችባቸው ሴት በሷ ምክንያት በእስር ቤት እንዴት እንደተወረወሩ እንዴት መከራቸውን እንዳዩ ባለፈው ሳምንት ባሳየኋችሁ መልእክት ላይ ይህንን ክፍል ተመልክተናል። እነዚህ ሰዎች ከዛን ጊዜ ጀምሮ መከራው አልቆመም፣ ቀጥሏል። ነገር ግን በእምነታቸው ጸንተውና ወንጌልን እያስቀጠሉ በኖሩበት ሕይወት ላይ ልዩነትን እንዳደረጉ የምናይበት እንደሆነ በዚህ ክፍል እናያለን። እንግዲህ ጳውሎስ በተለይ በጣም ደስ ከሚያሰኘው መልእክት ውስጥ ልቤ የሚናፍቀው አንድ ነገር አለ ይላቸዋል። ምን ትናፍቃለህ ሲሉ ላያችሁ ናፍቃለሁ። ምን ላይ እንደናፈቀ ብንመለከት ጳውሎስ መልካቸውን ማየት እንደሆነ ማየት አንችልም፣ ግን ለወንጌል እየከፈሉ ያሉትን ዋጋ ደስታቸውን እንዴት ሐሴት እንደሚያደርጉ እርሱ በእስር ቤት ውስጥ ሐሴት እያደረገ የሚያገለግል ስለሆነ የነሱን ደስታ ደግሞ ፊት ለፊት እያየ መመልከት እንደናፈቀ በዚህ ክፍል ላይ ያሳያል። ስለዚህ እኔና እናንተም ዛሬ በዚህ ጊዜ ልናደርገው ላለው ለምናገለግለው ወንጌል ለምንሰራው ወንጌል ስራ ደስተኞች ልንሆን ይገባናል። ለክርስቶስ በመኖር ከሚገኝ ደስታ በላይ ሌላ ደስታ ልናገኝለት አንችልም። የፈለገውን ያህል የምንፈልገው ነገራችን ቢሟላ ያለ ክርስቶስ የሆነ ሕይወት ሙት ስለሆነ በተለይ በእነዚህ ወራቶቻችን በዚህ በግንቦት ወር ላይ 2017 የግንቦትን ወር እግዚአብሔር ለወንጌል አሳልፎ የሰጠን ጊዜ ስለሆነ በተለያየ አቅጣጫ እንደምትመለከቱት በድረ ገጾችም የሚሰማው ልዩ ልዩ የወንጌል የምስራች ዜና ስለሆነ ቅዱሳን ይህንን ተረድተን ወንጌልን ለሌሎች በማድረስ ያውም በፍቅር የሆነ ጳውሎስ ይህንን ወንጌል ለሰዎች በሚያደርስበት ጊዜ በፍቅር የሆነ ወንጌልን የሚያደርስ እንደሆነ እንመለከታለን።
ቅዱስ ጳውሎስ ሲናገር በክርስቶስ ኢየሱስ ፍቅር ሁላችሁ እንዴት እንድናፍቃችሁ እግዚአብሔር ምስክሬ ነውና ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝን ጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና ያለ ነውር እንድትሆኑ የሚሻውንም ነገር ፈትናችሁ ትወስዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህንን እጸልያለሁ ይላል። ወገኖቼ ሐዋርያው ቅዱስ ጳውሎስ ይህንን የወንጌል የምስራች ዜና ለሰዎች እንዴት ማድረስ እንዳለባቸው ሲጸልይላቸውና እግዚአብሔርን ሲያመሰግን የሚመክርበት አንድ በጣም ጥልቅ መልእክት አለ። በእናንተ የተጀመረው የወንጌል ሥራ የሚቆም አይደለም። አሁን በዚህ ሰዓት በአገራችን የተጀመረው የወንጌል ሥራ የሚቆም አይደለም። የሚቆም የወንጌል ሥራ አይደለም። በእናንተ የጀመረውን በተለይ በዚህ በወንጌል ሥራ ላይ እየተጋችሁ ያላችሁ ወንድሞቼና እህቶቼ በየትኛውም አቅጣጫ በአንድ ለአንድ ምስክርነት ቢሆን በጀማ ስብከት ምስክርነት ቢሆን እንደዚሁም ደግሞ በድረ ገጾች በዩቲዩብ ቢሆን በፌስቡክ ቢሆን በቲክቶክ ቢሆን በኢንስታግራም ቢሆን በተለያየ ፕሮግራም ይህንን ነገር እያደረጋችሁ ያላችሁ ወንድሞቼና እህቶቼ አንድ ነገር እንድትረዱ እግዚአብሔር ይፈልጋል። በዚህ ክፍል ውስጥ ይህንን መልእክት እግዚአብሔር ሲናገር በዋናነት ታርጌቱ የወንጌል ወር አድርጎ በሰጠን በዚህ ጊዜ እግዚአብሔር በመድራችን ላይ ልዩነትን ሊሰራ የተነሳበት ሰዓት እንደሆነ እንድናስተውል ይፈልጋል። አንደኛ በእኛ የጀመረው ይህ የወንጌል ሥራ እስከ ፍጻሜ ድረስ የሚሄድ እንደሆነ ልናምን ያስፈልገናል። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ አማኞች የነገራቸው በእናንተ የጀመረው የወንጌል ሥራ የሚያቋርጥ አይደለም፣ የሚቆም አይደለም፣ እስከ ፍጻሜ ድረስ የሚገሰግስ ነው እያለ ይነግራቸዋል። ይህንን ወንጌል ደግሞ ስታደርሱ ልትከተሉት የሚገባ ነገር ደግሞ ሊኖራችሁ ያስፈልጋል ይላል። ሁለተኛው ጳውሎስ በዚህ ምስጋናና የልመና ጸሎት ውስጥ የሚያስተዋውቃቸው ነገር የመጀመሪያው በፍጹም የጀመራችሁት ይህ የወንጌል ሥራ የሚቆም አይደለም። አሜን። ክብር ለአምላካችን ለእግዚአብሔር ይሁን። የሚቆም አይደለም፣ የማያቋርጥ ነው የሚል መልእክት ነው የሚነግራቸው። ስለዚህ አሁን በመድራችን ላይ የጀመረው የወንጌል እሳት የወንጌል ኃይል የሚያቋርጥ አይደለም። በመድራችን ላይ ታላቅ ተሐድሶን፣ ታላቅ ለውጥን፣ ታላቅ የምስራችን የሚያደርግ ስለሆነ ቀጥሉ፣ በርቱ እያለ ይህንን ሲያመለክት እናገኛለን። ሁለተኛው ወንጌልን ልታደርሱ ስትነሱ ልባችሁ የፍቅር ልብ ሊሆን ይገባዋል ብሎ ይመክራል። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ ወገኖቼ በዚህ ክፍል ላይ የምንመለከተው በሐዋርያው የምስጋናና የጸሎት ጊዜ ላይ ልናየው የሚገባ የጀመርነው የወንጌል ሥራ እንዴት መቀጠል እንዳለበት በምን አይነት ልብ ወንጌልን ማድረስ እንዳለብን የሚመክር እንደሆነ እናያለን። ይህንን ወንጌል ስታደርሱ በየትኛውም መንገድ ይሁን በየትኛውም ጎዳና ልባችሁ መጽናት ይኖርበታል። በምን አለ? በፍቅር። ክብር ለአምላካችን ለእግዚአብሔር ይሁን። ሐዋርያው ቅዱስ ጳውሎስ በ8ኛው ቁጥር ላይ የሚነግረው ይህንን ነው። በክርስቶስ ኢየሱስ ፍቅር ሁላችሁን እንዴት እንድናፍቃችሁ እግዚአብሔር ምስክሬ ነውና ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና ነውር አለነውር እንድትሆኑ የሚሻለውንም ነገር ፈትናችሁ ተወስዱ ዘንድ ፍቅራችሁ ይላል። ፍቅራችሁ በእውቀትና በማስተዋል ሁሉ ፊት ከሁሉ ፊት ይልቅ እንዲያድግና እንዲበዛ ይህን እጸልያለሁ። ስለዚህ ወንጌልን ይዛችሁ ስትወጡ፣ ወንጌልን ልትናገሩ ስትነሱ በየትኛውም መንገድ ወንጌል በተለያየ መንገድ ሊሰበክ ይችላል። ወንጌል አንድ ለአንድ ከወንድሞቻችሁና ከቶቻችሁ ጋር ልታወሩ ትችላላችሁ። በቤተሰብ ውስጥ ልታወሩ ትችላላችሁ። በተለያየ መንገድ ልታወሩ ትችላላችሁ። ደግሞም በተለያየ ድረ ገጽ ልታስተላልፉ ትችላላችሁ። አሁንም ደግሞ ይህንን ወንጌል ይዛችሁ ስትሄዱ በማስ በሆነ በጀማ ስብከት መልክ ልታደርሱ ትችላላችሁ። በየትኛውም መንገድና ጎዳና ይሁን የምትጠቀሙበትን መንገድ ይዛችሁ ስትሄዱ አንድ ልትስቱ የማይገባችሁ ነገር አለ። ወንጌል በፍቅር እንጂ በእልህ አይሰበክም ብሎ ይላል። ክብር ለእግዚአብሔር። ይሄ ነገር ላይ ትንሽ ቆም ማለት ፈልጋለሁ ወገኖቼ።
ወንጌልን ልንሰብክ ስንነሳ የምንነሳበትን ልብ ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ እንዲህ በማለት ይመክረናል። ልባችሁን ቀድማችሁ ፈትሹ። ልባችሁን ቀድማችሁ ፈትሹ። ልትሰብኩ የተነሳችሁበት ልብ ምን አይነት ልብ ነው? በላጭ ለመሆን ነው? ልባችሁ አሸናፊ ለመሆን ነው? ልባችሁ ክርክሩን ለመምራት ነው? ልባችሁ እንትና ድል አደረኩት ለማለት ነው? ምንድነው ልባችሁ? የተነሳችሁበት ልብ ምንድነው? ለምንድነው የተነሳችሁት ብሎ ይጠይቃል። ስለዚህ ወንጌልን ልትሰብኩ ስትነሱ የምትነሱበት ልብ ሊሆን የሚገባው የፍቅር ልብ ነው ሊሆን። እኔ እንኳን እናንተን ለማየት የምናፍቀው በክርስቶስ ኢየሱስ በሆነ ፍቅር ነው ብሎ ይነግራቸዋል። ክብር ለአምላካችን ለእግዚአብሔር ይሁን። ምን ማለቱ ነው ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ ሊያስተዋውቅልን እየሞከረ ያለው? ኢየሱስ ክርስቶስ ወንጌልን ወደዚህ ምድር ይዞ ሲመጣ የገለጠበት ዋናው ልብ የፍቅር ልብ ነው። ይሄ መልእክት ለኔና ለናንተ የሚያስታውሰን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው እያለ ነው ሐዋርያው ቅዱስ ጳውሎስ የሚያመለክተን። ለምን ካላችሁ የኢየሱስ ክርስቶስ ወደዚህ ምድር መምጣት፣ ከሰማያት ሰማያት መውረድ፣ ከቅድስት ድንግል ማርያም መወለድ፣ በዚህ ምድር ላይ ለ33 ዓመት መኖር፣ ደግሞም ስለኔና ስለናንተ በኃጢአታችን ምክንያት መሞት፣ መቀበር፣ መነሳት፣ ወደ ሰማይ ማረግ ወንጌል እሱ ስለሆነ ይህንን ወንጌል ለሰዎች እንድናደርስ የኢየሱስ ክርስቶስን የማዳን ሥራ ለሌሎች ልናደርስ ስንነሳ ኢየሱስ ይህንን ያደረገው የእግዚአብሔር ፍቅር መገለጫ ስለሆነ ነው። እንደምታስታውሱት በዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ ወደ ኢየሱስ ክርስቶስ መጥቶ የጠየቀው ጥያቄ አለ። ለዚህ ለጠየቀው ጥያቄ የሰጠው ምላሽ አስደናቂ ምላሽ ነው። በተለይ እንዲህ ብሎ ይናገራል። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይላል ስለራሱ ሲናገር የሰው ልጅ ይሰቀል ዘንድ ይገባዋል። እንግዲህ እግዚአብሔር ያሳያቸው ወገኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን በተመለከተ በክርስቶስ የማዳን ሥራ ውስጥ ያለውን ሲያሳይ እንዲህ ይላል። ቅርታ እጅግ በጣም አስደናቂ መልእክት ነው በዚህ ክፍል ውስጥ የምናየው። ይህንን ክፍል ለማሳየት የተጠቀመበት ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ከዛ ቀጥሎ የሚያሳየን እንደዚህ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን ያነበበ ሰው በሐዋርያው ቅዱስ ጳውሎስ ልብ ውስጥ ያለውን የወንጌል ምስጢር በሚገባ ይረዳል። የሐዋርያው ቅዱስ ጳውሎስ የናፍቆቱ ሊያያቸው የመሻቱ ወንጌል በእነሱ ተጀምሮ እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጸም የመረዳቱና ደግሞም እነሱ በዚህ ሕይወት ውስጥ እንዴት መመላለስ እንዳለባቸው የማየቱ ምስጢር በክርስቶስ ፍቅር ላያችሁ እናፍቃለሁ ብሎ ይናገራል። የክርስቶስ የፍቅሩ ልክ ለወንጌል የመሰጠቱ ልክ ምን ያህል እንደሆነ ስለተረዳ በእኔ ዘንድ ይህ ፍቅር እንዳለ እንዲሁ በእናንተም ልብ ውስጥ ፍቅር ነው ሊኖር የሚገባው። በእናንተ የጀመረውን የማዳን ሥራ እስከ ክርስቶስ ኢየሱስ ቀን ድረስ እንደሚፈጽመው ተረድቻለሁ። ስለዚህ አይዟችሁ፣ ስጋት እንዳይገባችሁ። ይሄ ነገር ቶሎ ቶሎ ብለን እናድርገውና እናሸንፍ ሳይሆን ልባችሁ የፍቅር ልብ ይሁን። ምን ማለት ነው? በሌላ አነጋገር ሰዎች እንዲድኑላችሁ በዛ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደወደደ ቀጥሎ እንዲህ ይላል፣ በእርሱ የሚያምን
የዘላለም ሕይወት አለው። በእርሱ የሚያምን የዘላለም ሕይወት። ወገኖቼ አንድ ሰው የዘላለምን ሕይወት እንዲወርስልን ከመናፈቅ ተነስተን ነው ልናደርግ የሚገባው እንጂ በክርክር ለማሸነፍ ሊሆን አይገባው። ጉዳዩ በክርክር የማሸነፍ ጉዳይ አይደለም። ጉዳዩ አንድን የእምነት ተቋም ድል የማድረግ ጉዳይ አይደለም። ጉዳዩ አንድን በእውቀት ከፍ ያለን ሰው የመጣልና የማንሳት ጉዳይ አይደለም። ጉዳዩ አንድን ከጨለማ ወደሚደነቀው ብርሃን የማምጣት ጉዳይ። ወንጌል እሱ ወንጌል የኢየሱስ ክርስቶስን የማዳን ሥራ ለሌሎች በመናስተላልፍበት ጊዜ ሊኖረን የሚገባ የልብ አይነት የፍቅር ልብ። ወገኖቼ ወንጌልን ያለ ፍቅር መስበክ በፍጹም አይቻልም። ብንሰብክ እንኳን ማባከን ነው የሚሆነው። ተከራክረን ለማሸነፍ ብለን ልናደርገው አይገባም። ሐዋርያው ቅዱስ ጳውሎስ የሚመክረው ይሄንን በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ብሎ በእርሱ የሚያምን የዘላለም ሕይወት አለው። ቀላል በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አለ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የእግዚአብሔር ፍቅር የተገለጠበት ነው ወንጌል። ኢየሱስ ክርስቶስ የእግዚአብሔር ፍቅር መገለጫ መንገድ ነው። ዓለሙን ለማዳን የእግዚአብሔርን ዓለም ለማዳን የከፈለው ዋጋ ነው። ስለዚህ ጳውሎስ የሚመክራቸው ይህንን ነው። ስለዚህ የምታደርጉትን ነገር ስታደርጉ በፍቅር ይሁን ይላቸዋል። የጳውሎስ ልመና፣ የጳውሎስ ጸሎት፣ የጳውሎስ ጩኸት ስለናንተ ጸልያለሁ፣ ስለናንተ ለምናለሁ፣ ስለናንተ አመሰግናለሁ እያለ ሲናገር ሁለት ነገሮችን አስቀምጫለሁ በዚህ ክፍል ላይ። አንደኛ በእናንተ የተጀመረው ወንጌል የሚያቋርጥ ስላልሆነ እንዳትሰጉ። አሜን። እንዳትሰጉ፣ ፍርሃት እንዳይሰማችሁ። የጀመረው እግዚአብሔር ነው። በእናንተ መልካሙን ሥራ የጀመረው እግዚአብሔር ነው። ስለዚህ የሚቋረጥ አይደለም። አታስቡ። አንድ ሁለተኛ ይህንን ወንጌል ለሰዎች ልታደርሱ ስትነሱ ልባችሁ የፍቅር ልብ ይሁን። የማን ልብ? የክርስቶስ ልብ። የክርስቶስ ልብ ወንጌል ይዞ የመጣው በፍቅር ነው። ለማሸነፍና ለመሸነፍ አይሁን። ብዙ ጊዜ ወንጌል ምስክርነትን በአንድም በሌላም ምክንያት በማይባቸው ጊዜያቶች ውስጥ ጀስት አንድን ሰው ለማሸነፍ የሚደረግ ጥረት ተደርጎ ይታሰባል። የማሸነፍና የመሸነፍ ጉዳይ አይደለም። የዘላለም ሕይወትን የመካፈልና የመተው ጉዳይ። ወንጌል የዘላለም ሕይወት ጉዳይ እንጂ የማሸነፍና የመሸነፍ ጉዳይ አይደለም። ስለዚህ ይህንን መልእክት ጳውሎስ ይመክራል። ሶስተኛውና የመጨረሻው በዚህ ታሪክ ውስጥ የምንመለከተው ሐዋርያው ቅዱስ ጳውሎስ ሲጽፍላቸው እንደዚህ አለ። ፍቅራቸውን በተመለከተ ሊያደርጉት የሚገባ ከነሱ የሚጠበቅ የሕይወት እድገትን ያመለክታል። እንደዚህ አለ። በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይሆን ዘንድ እጸልያለሁ። ወገኖቼ ወንጌልን ይዘን ስንሄድ ሌላው ከኔና ከናንተ የሚጠብቀው ፍቅር የሕይወት ልክ ነው። ምንም ጥያቄ የሌለው ጉዳይ ነው። ይሄ ፍቅር ግን በአንድ ሌቭል ላይ መቆም ያለበት አይደለም። በዚህ ፍቅር ውስጥ ሊጨመርበት የሚገባ ሁለት ዋና ነገር አለ። አንደኛ ዕውቀት። ፍቅራችሁ አለና በዕውቀትና በማስተዋል ሁሉ ከፊት ይልቅ እያደገ በዕውቀትና በማስተዋል የፍቅራችን መለኪያ፣ የፍቅራችን ሚዛን፣ የፍቅራችን መሰረት ሊሆን የሚገባው ዕውቀት ሊኖራችሁ ይገባል። ሐዋርያው ቅዱስ ጳውሎስ ይህንን ወንጌል በዕውቀት መናገር አለባችሁ። ለዕውቀት ራሳችሁን መስጠት አለባችሁ። ያለ ዕውቀት የምታደርጉት ነገር ማባከን ነው።
የምትናገሩበትን ነገር እርግጠኞች ስለመሆናችሁ እርግጠኛ ሳትሆኑ አትናገሩ። ልባችሁ የፍቅር ልብ ሆኖ ያለ ዕውቀት ብታደርጉት ያደክማችኋል። ስለዚህ ዕውቀት ያስፈልጋችኋል። የምን ዕውቀት? የወንጌል ዕውቀት። የምን ዕውቀት? የምትናገሩለትን ነገር ዕውቀት። ምንም ርዕስ ይሁን በምንም አቅጣጫ ይሁን የምንናገርበትን ርዕስ በሚገባ እንደምናውቀው እርግጠኞች ባልሆንበት ሁኔታ መናገር አይጠበቅባችሁም። ስለዚህ ልትናገሩለት ያላችሁለትን ወንጌል ማወቅ አለባችሁ። ይሄ ዕውቀት መጨመር የሚችል ዕውቀት ነው፣ የሚያድግ ዕውቀት ነው፣ አንድ ቦታ ላይ የሚቆም አይደለም። ስለዚህ ዕውቀት ጨምሩ ብሎ ጳውሎስ ይመክራቸዋል። ስለዚህ እኔና እናንተም በዚህ እውነት ውስጥ መጨመር ይኖርብናል። ለምሳሌ ስለ ኢየሱስ ክርስቶስ የማዳን ሥራ ለመናገር ስንነሳ አራቱን ወንጌሎች በሚገባ ማወቃችን የበለጠ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተሻለ ግንዛቤ ለሰዎች ማስተላለፍ እንድንችል ይረዳናል። ስለዚህ ሐዋርያው ቅዱስ ጳውሎስ የሚመክረው ይህንን ነው። ዕውቀታችሁ ማደግ አለበት። የሚያድግ ዕውቀት ሊኖራችሁ ይገባል። ከፊት ይልቅ የሚበዛ ነገር ሊኖራችሁ ያስፈልጋል። ያለ ዕውቀት የምታደርጉት ነገር ማድከም ነው፣ ማባከን ነው እያለ ይናገራል። ሁለተኛው ከዚሁ ጋር በተያያዘ ማስተዋል ያስፈልጋችኋል። በማስተዋል ማድረግ አለባችሁ። ግራና ቀኛችሁን እያያችሁ መሆን አለበት። ወንድማችሁ እየተጠቀመና እያተረፈ ስለመሆኑ እርግጠኞች መሆን አለባችሁ። ወንድሜን እየጠቀምኩት ነው ወይስ እየጎዳሁት ነው እያላችሁ ራሳችሁን ቆም እያላችሁ እያያችሁ መሆን አለበት። ማስተዋል ማለት ዕውቀታችሁን የምትተገብሩበት መንገዳችሁ ስለሆነ ምን እያደረግኩ ነው እያላችሁ እየጠየቃችሁ እንድታደርጉት ስለሚፈልግ፣ ስለዚህ ይሄ እያደገ መሄድ ይኖርበታል። በዚህ እንዲሆን አለ ጳውሎስ እኔ እጸልያለሁ። ወገኖቼ በሐዋርያው ቅዱስ ጳውሎስ ምስጋና፣ በሐዋርያው ቅዱስ ጳውሎስ መልእክት፣ በሐዋርያው ቅዱስ ጳውሎስ ወንጌልን በዚህ መልኩ ላይ ያስተላለፉ እንደሚገባቸው ሲያሳይ ሁልጊዜ ስለእናንተ ጸልያለሁ፣ ሁልጊዜ እግዚአብሔርንም አመሰግናለሁ። የፊልጵስዩስ አማኞች በዚህ መልኩ ሕይወታቸውን ለእግዚአብሔር አሳልፈው እንዲሰጡ ያመለክታቸዋል። በዚህ ደብዳቤ ውስጥ የሚነግራቸው እጅግ በጣም አስደናቂ የሚሆነው ከዚህ የተነሳ ነው። ስለዚህ የዚህን ሐሳብ ጠቅለል ያለ ነገር ለማስቀመጥ ጳውሎስ እንዲህ ብሎ እንደሚናገር እናስተውላለን። አንደኛ ሐዋርያው ቅዱስ ጳውሎስ ልመናና ጸሎት ነው በዚህ ሰዓት የሚያሳያቸው። በተለይ ከቁጥር 3 እስከ 11 ድረስ ባለው ክፍል ውስጥ በዚህ ንዑስ ርዕስ ውስጥ ክርስቶስም በማገልገል የሚገኝ ደስታን፣ ለክርስቶስ በመኖር የሚገኝ ደስታን ዋና ርዕሳችን አድርገን በምንነጋገርበት በዚህ ውስጥ ምን እናድርግ ስንል ልመናና ጸሎትን ያስተምራቸዋል። ልመናውንና ጸሎቱን ይገልጥላቸዋል። የጳውሎስ ልመናና ጸሎት ወንጌል ነው። ወንጌልን ለሌሎች እንዴት እያደረሳችሁ እንደሆነ እያየው ስለሆነ ደስ ይለኛል እያለ ይነግራቸዋል። ስለዚህ በዚህ ክፍል ውስጥ የምንመለከተው ሐዋርያው ቅዱስ ጳውሎስ እግዚአብሔርን አመሰግናለሁ ስለ እናንተም ጌታን እባርካለሁ ካለ በኋላ አንድ ነገር ይመሰክርላቸዋል። 3 ነገሮችን እንዲይዙለት ይፈልጋል። በመልእክቱ እንዲይዙለት፣ አንደኛ የጀመራችሁት የወንጌል ሥራ የሚያቋርጥ አይደለም። ሃሌሉያ! በእናንተ የጀመረው እርሱ ስለሆነ ጀማሪው የሚያቋርጥ አይደለም። ስለዚህ እስከ ፍጻሜ ድረስ እንደምትገሰግሱ አስቡ ብሎ ጳውሎስ ይመክራል። ደግሞም በተጨማሪ ይህንን ወንጌል ለሰዎች ወስዳችሁ በምታደርሱበት ጊዜ ልታስቡት የሚገባችሁ ወሳኙ ነገር እኔም ልብ ውስጥ እናንተም ልብ ውስጥ፣ እኔ እናንተን የምናፍቅበትም ልብ እናንተም ደግሞ ወንጌል ልትሰሩበት የሚገባው ልብ የፍቅር ልብ። ወንጌል ያለ ፍቅር ድካም። ለክርክር ወንጌል አይሰበክም። ለማሸነፍና ለመሸነፍ ወንጌል አይሰበክም።
ወንጌል ከሆነ አንድ ሰው ለሌላ ሰው ሊያደርስ ይዞ የሚሄደው በፍቅር ልብ ነው መሆን ያለበት። በፍቅር ልብ ነው መሆን፣ ልቡ የፍቅር ልብ ነው መሆን ያለበት። በዚህ ልብ ነው የሆነን ሰው ለማሸነፍና ለመሸነፍ መሆን የለበትም። ያ ሰው እንዲድንለት የዘላለምን ሕይወት እንዲወርስለት ሊሆን ይገባዋል። ሶስተኛውና የመጨረሻው ሐዋርያው ቅዱስ ጳውሎስ ይህንን ፍቅር ይዛችሁ ስትመላለሱ በእውቀትና በማስተዋል ከፊት ይልቅ እያደጋችሁ ነገራችሁ እንዲበዛ ጸልያለሁ አለ። እውቀትና ማስተዋላችሁ እያደገ መቀጠል ይኖርበታል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ የፊልጵስዩስን መልእክት ስንመለከት አሁን ካለንበት ዘመን አንፃር ስንመለከት በልዩ ልዩ ድረገጾች ለመናገር ራሳችንን ስናዘጋጅ ደግሞም በአንድ ለአንድ ለሆነው የወንጌል አገልግሎታችን ወይም በጀማ ለሚደረገው ስብከታችን በየትኛውም ስፍራ ላይ ለማገልገል ስንነሳ ወንጌልን ልናወራ ከመጣን ይህንን ልብ መያዝ ይጠበቅብናል። ዘሰም በእውቀትና በማስተዋል ማድረግ ያስፈልገናል ብሎ ነው ሐዋርያው ቅዱስ ጳውሎስ የሚመክረው። ዛሬም እኔና እናንተ ከዚህ የተለየ ነገር አናደርግም። ዛሬም በዚህ ጉባኤ መካከል እኔና እናንተ ይህንን መልእክት ስንሰማ ልናደርገው የሚገባል የግንቦትን ወር እግዚአብሔር አሳልፎ እንደሰጠው አገልጋይ በዚህ ጊዜ ልናደርገው የሚገባን ወሳኝ ነገር ቢኖር ምንድነው እንላለን? አንዱና ዋናው ጭብጥ በእኛ የጀመረው ወንጌል የሚቆም አይደለም። አሁን በዚህ ሰዓት በአገራችን የጀመረው የወንጌል ሥራ የሚቆም አይደለም፣ የሚቀጥል ነው። በቤተ ክርስቲያናት በቅዱሳን ዘንድ በክርስትና ሕይወት ውስጥ ታላላቅ ለውጦችን የሚያመጣ ብዙ ምርኮ እግዚአብሔር ለኔና ለናንተ ወደ መንግስቱ ለመጨመር ምክንያት ሊያደርገን እንደሆነ ማመን ያስፈልገናል። ሁለተኛው ወንጌልን በአንድም ይሁን በሌላ ምክንያት ልናገለግል ስንዘጋጅ ልባችን የፍቅር ልብ ሊሆን ይገባዋል። ወንድሜ እንዲድንልኝ፣ እህቴ እንድትድንልኝ እንጂ ወንድሜን ለማሸነፍ እህቴን ለማሸነፍ ሊሆን አይገባውም። በማሸነፍና በመሸነፍ ሂደት ውስጥ አይደለም ሐዋርያው ቅዱስ ጳውሎስ ወንጌልን የሚያቀርበው፣ በፍቅር ልብ ውስጥ ስለሆነ እኔና እናንተም ይህንን ልናደርግ ይገባናል። ሶስተኛው እንዲህ አይነት ትምህርቶችን እንዲህ አይነት መልእክቶችን ደግሞም በቤታችን በሚኖሩን በየትኛውም አቅጣጫና መንገድ ልንዘጋጅ ያስፈልገናል። ዝግጆች መሆን አለብን። በእውቀት ልናድግ ይገባናል። በማስተዋል ነገራችንን ማስተላለፍ ያስፈልገናል። ይሄ ጸሎት ይፈልጋል። ጳውሎስ እጸልያለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እኔም ዛሬ እጸልያለሁ ይሄ እንዲሆንልን፣ በእኛ ልብ ውስጥ ይሄ እንዲሆንልን፣ የአምላካችን ፈቃድ እንዲፈጸምልን፣ የሰማይ አጀንዳ በእኛ ሕይወት ውስጥ እንዲከናወንልን እኔም ዛሬ እጸልያለሁ። በሚቀጥለው ጊዜ በሚኖረን ሳምንት በምንገናኝበት ጊዜ የምንከፋፈለው ሐሳብ ከማግኘታችን በፊት ዛሬ በዚህ ክፍል ላይ እንናገራለን። ስለዚህ ይህንን ክፍል ስናስተውል አንደኛ በእኔ የጀመረው የሚቆም አይደለም። ሁለተኛ ወንጌልን ልናደርስ የሚገባበት ልብ የፍቅር ልብ ነው። ሶስተኛ በእውቀትና በማስተዋል እያደግን መቀጠል ያስፈልገናል እያለን እንጸልያለን። ሁላችንም በዚህ መንፈስ የምንጸልይበት ጊዜ ይሆንልናል። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ሆይ እውነት ነው፣ ይሄ ቃል እውነት ነው። ይህንን መልእክት የሰማን ወንድሞችና እህቶች በዚህ ትምህርት ውስጥ በዚህ መልእክት ውስጥ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሊያስተላልፍ የፈለገውን ጭብጥ በምስጋናና በጸሎት ንዑስ ርዕስ ላይ ልትነግረን የወደድከውን ይህንን ሐሳብ እንደሚገባ የምንኖርበት እንዲሆንልን ዋው! ክብር በሰማይና በምድር ላንተ ይሁን። ጌታ እግዚአብሔር ሆይ የሐዋርያው ቅዱስ ጳውሎስ የልብ ረሃብ የኛም የልብ ረሃብ ነው። የሐዋርያው ቅዱስ ጳውሎስ የልብ መሻት የኛም የልብ መሻት ነው። እግዚአብሔር ሆይ ይህንን የምስራች ወንጌል ለሰዎች ለማድረስ ይህንን የምስራች ወንጌል በእኛ ክብር ለእግዚአብሔር ይሁን። በእናንተ የጀመረውን መልካሙን ሥራ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና አለ። ጌታ ሆይ በኢትዮጵያ የጀመርከው የወንጌል ሥራ
እስከ ኢየሱስ ክርስቶስ ቀን ድረስ ሊፈጸም የተዘጋጀነውና እባክህ ይህ ወደ ፍጻሜ ሊመጣ የጀመርከው ስለተከናወነ ጌታ እግዚአብሔር ሆይ ጀምረ ምትጨርስ ሳትሆን ጨርሰ ምትጀምር አምላክ ስለሆን እናመሰግንሃለን። ክብር በሰማይና በምድር ላንተ ይሁን። ይህንን ትምህርት የሚከታተሉ ወንድሞቼና እህቶቼ በእነርሱ የጀመረው ሥራ በተለያዩ ድረ ገጾች የጀመረው ሥራ የማያቋርጥ የወንጌል ሥራ እንደሆነ ደግሞም ይህንን የግንቦት ወር ለወንጌል የሰጠን ወር እንደሆነ ለማንም የክፋት ሐሳብና አጀንዳ ነጥቀን ለወንጌል ሐሳብ አሳልፈን ሰጥተናልና እግዚአብሔር ሆይ ወንጌል በታላቅ ክብር ይነገር። ወንድሞቼ በፍቅር ይዳኑ፣ እህቶቼ የመንግስት ወራሾች ይሁኑ። ወንዶች ወንድሞቼ፣ ሴቶች እህቶቼ፣ እናቶቼ አባቶቼ የተለያየ እምነት ኖሯቸው ለመዳናቸው ዋስትና የሌላቸው ብሞት ነገ ወዴት እሄዳለሁ የሚል ጥያቄ መመለስ የማይችሉ በክርስቶስ ኢየሱስ በሚገኘው የዘላለም ሕይወት መዳን ምክንያት እንድትሆናቸው እለምንሃለሁ። ቃልህ እንደሚናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ብለሃል። ወንጌል ፍቅር እንጂ ወንጌል ጠብ አይደለም። በዚህ ኪዳን እባክህን እንድታጸናን እለምንሃለሁ። ይህንን ልብ ይህንን ወንጌል ለሚያገለግሉ በየትኛውም አቅጣጫ ላሉ ወንድሞቼና እህቶቼ እንድትገጥምላቸው እለምንሃለሁ። ክብር በሰማይና በምድር ላንተ ይሁን። ይህንን ፍቅር ይዘን ስንመላለስ ደግሞ አንተን በማወቅ የምንናገረውን በጥበብና በማስተዋል ለወንድሞቻችንና ለእህቶቻችን የምናስተላልፍበትን አፍና ጥበብ እንድትሰጠን ይህንን ጸጋ እንድታበዛ ምህረትን እንድታገንልን ደስታችንን እንድትፈጽምልን በኢየሱስ ክርስቶስ ስም እንለምንሃለን። ሁሉ ለስምህ ክብር ይሁን። አንተ እውነተኛ ታማኝ አምላክ ነህ። ይሄን ልታደርግ ወደሃል። ቀሪ ጊዜና ሰዓታችንን ባርክልን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልየናል። አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ይህ የሁለተኛው ሳምንት ክፍለ ጊዜያችን በዚህ ይጠናቀቃል። በሚቀጥለው ሳምንት ደግሞ በሌላ ንዑስ ርዕስ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ሻሎም።